ሞገስ ምንድነው? ሞገስ በልዑል በእግዚአብሔር መወደድ መፈቀር ማለት ነው። ያፈቅራችኋል እግዚአብሔር። ቁጥር 1 አፍቃሪያችሁ። ሞገስ በሰዎች መወደድ አይደለም፣ ሁሉን በሚችል በእግዚአብሔር መፈቀር ነው። እናንተ ማለት ብዙ ሰው ላያያችሁ ይችላል። አንድ የትልቅ አምላክ አይን ግን ወድቆባችኋል። የእግዚአብሔር ፍቅር አይሰለችም። አሁን እናንተ እግዚአብሔር መውደድ ሰልችቷችሁ ሊሆን ይችላል አይደለ? የሱ ግን እስካሁን የሃይ ስኩል ፍቅር ነው ያለው። አይኖቹን እንደማያነሳ ታውቃላችሁ። ጠላት እናንተን ማግኘት ሲፈልግ የመጀመሪያ የሚጠቀመው ስትራቴጂ ሰሞኑን እግዚአብሔር እንዳኮረፈ ይነግራችሁ። የለም እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነቴ ሳብኩሻል። በፍጹም አይቀየርባችሁ። ለዚህ እኮ ነው በወደድነው አይደለም፣ በወደደን በእርሱ በቀሪው ዘመን ከአሸናፊዎች ምን እናደርጋለን? እንበልጣለን። ሞገስ ምንድን ነው? ሞገስ በልዑል በእግዚአብሔር መወደድ መፈቀር ማለት ነው። ያፈቅራችኋል እግዚአብሔር የምር። ይሄ የሰባኪ አቋም አይደለም፣ የአምላካችሁ አቋም ነው። ቁጥር 1 አፍቃሪያችሁ ነው። ሞገስ በሰዎች መወደድ አይደለም፣ ሁሉን በሚችል በእግዚአብሔር መፈቀር ነው። እኔ ያልኩት እኮ በእግዚአብሔር መወደድ ነው ያልኩት። በእግዚአብሔር መፈቀር ነው እኮ ያልኳችሁ። ሁሉን በሚችለው በእግዚአብሔር መፈቀር። እስቲ ጎናችሁ ያለውን ሰው እቅፍ አድርጉትና እግዚአብሔር አጥብቆ ይወድሃል በሉት፣ ያፈቅርሃል በሉት። እንደ እግዚአብሔር የሚወድ የለም በሉልኝማ። እውነተኛ አፍቃሪ ነው በሉት፣ ያፈቅርሃል በሉት። ሞገስ ሌላ ፊዚክስ የለውም። በእግዚአብሔር መፈቀር። እናንተ ማለት በጣም ብዙ ሰው ላያያችሁ ይችላል። አንድ የትልቅ አምላክ አይን ግን ወድቆባችኋል። ቆይ ሰይጣኖቻችሁ ብር ብለው ላይመለሱ ይሄዳሉ። ድምጻችሁን ከፍ አድርጉና እኔን እኮ እግዚአብሔር ይወደኛል በሉ እስኪ። የኔ አፍቃሪ እግዚአብሔር ነው በሉ። እውነተኛ አፍቃሪ የኔ እግዚአብሔር ይባላል በሉ። ስለ ቢንያም ዘዳግም 33:12 ላይ እንዲህ ይላል፣ በእግዚአብሔር የተወደደ በቤተሰብ አይልም፣ በጓደኞች አይልም፣ በአብራዶጎቹ አይልም፣ በእግዚአብሔር የተወደደ። እግዚአብሔር የወደደው፣ እግዚአብሔር ያፈቀራት፣ እግዚአብሔር በሁለት አይኖቹ ያያት በእርሱ ዘንድ ተማምኖ ይኖራል። እግዚአብሔር ቀኑን ሙሉ ይጋርደዋል፣ በትከሻው መሃል ያድራል። በማን? በእግዚአብሔር የተወደደ። ሞገሳም ሰው ማለት የእግዚአብሔር ሁለት አይኖቹ ያዩት ሰው ማለት እሱ ነው የሚያስቀጥላችሁ። የማይቆም የማይገደብ የማይወሰን ሰው ማን ነው ያላችሁኝ ከሆነ ከተማም ይወደው አይደለም፣ እግዚአብሔር ብቻ የወደደው ሰው። በእግዚአብሔር የተወደደ በእርሱ ዘንድ የሚለው በእግዚአብሔር ችሎታ በእግዚአብሔር ብቃት ተማምኖ ይኖራል፣ አይሰጋም። ሰማይ እንደዚህ እየተባለ ነው በሉት። ንጉሥ ለወደደው ምን ይደረግለት እየተባለ ነው በሉት። ይሄ የ7 ሰዓት ሰበር ዜና ነው። እመኑኝ። ዛሬም በእግዚአብሔር ኤልሻዳይነት ተማምኜ ተነበያለሁ። ይሄ ህዳር ወር ሳያልቅ ዛሬ ህዳር 28 ነው። በዚህ 2 ቀን ንጉሥ ወዷችኋልና በኢየሱስ ስም ዓይን ያላየው ጆሮ ያልሰማው ታላቅ ነገር እጃችሁ ይገባል። ንጉሥ ለወደደው ምን ይደረግለታል? በእግዚአብሔር የተወደደ ሰው በእግዚአብሔር ችሎታ፣ በእግዚአብሔር ሞገስ፣ በእግዚአብሔር ሁሉን ቻይነት፣ በእግዚአብሔር ብቃት፣ በእግዚአብሔር አድራጊነት ተማምኖ ይኖራል አለ። ሳይሰጋ ይኖራል።
የምቀጥለው ማንም እኮ ስለሚወደኝ አይደለም፣ አጥብቆ ነው የሚወደኝ። አጥብቆ የእግዚአብሔር ፍቅር አይሰለችም። አሁን እናንተ እግዚአብሔር መውደድ ሰልችቷችሁ ሊሆን ይችላል አይደለ? የሱ ግን እስካሁን የሃይ ስኩል ፍቅር ነው ያለው። አይኖቹን እንደማያነሳ ታውቃላችሁ። ጥላት እናንተን ማግኘት ሲፈልግ የመጀመሪያ የሚጠቀመው ስትራቴጂ ሰሞኑን እግዚአብሔር እንዳኮረፈ ይነግራችኋል። የለም እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነቴ ሳብኩሻል። በፍጹም አይቀየርባችሁም። ለዚህ እኮ ነው በወደድነው አይልም አይደለ? በወደደን በእርሱ በቀሪው ዘመን ከአሸናፊዎች ምን እናደርጋለን? እንበልጣለን። ድምጻችሁን ከፍ አድርጉና እበልጣለሁ በሉ እስኪ። በወደደን ሞገስ በእግዚአብሔር መወደድ። እስቲ ጎናቸው ያለውን ሰው አንተ ሞገሳም ነህ በሉት። ዝም ብለህ መወደድ ነው ቀላል ነገር አይደል? ቀላል ነው ያደረገልን እግዚአብሔር። መወደድ ቀላል ነው። እንድትወደዱ ማድረግ ግን በጣም ከባድ። ሞገስ ማለት እንዲሁ በእግዚአብሔር መወደድ ማለት እንዲሁ የሚያነቃቃ እውቀት ይሄ ነው። በነገራችን የሚያሳብድ እውቀት እግዚአብሔር ይወደኛል። የስንቱን ፍቅር ስታንጃብቡ እከሌ ወደደኝ እከሊት ደግሞ ሰው የሚባል ነገር የለም። በቃ እግዚአብሔር ከወደደ ይበቃል። ከአንድ ከተማ ፍቅር የሱ ፍቅር ይበልጣል። ከአንድ ከተማ ሕዝብ እንድቀጥል እንድሰብክ ድምጻችሁን ከፍ አድርጉና እግዚአብሔር ይወደኛል በሉ እስኪ። በጣም ነው የሚወደኝ በሉ እስኪ። ሁለት ነገሮችን ስለምናውጅ የመጀመሪያው የሞገስ ትርጉም መፈቀር ነው። በእግዚአብሔር መወደድ ነው። የእግዚአብሔርን ትኩረት ማግኘት ነው። ሁለተኛው ሞገስ ማለት ሞገስ የሚለው ቃል ካሪስ ከሚል የግሪክ ቃል የተወሰደ ሲሆን የእግዚአብሔር ባለጠግነት፣ ምሕረት፣ ቸርነት፣ ያላግባብ የሆነ ደግነት ማለት ነው። መለኮታዊ ሽልማት ማለት ነው። ለማይገባው ሰው የሚሰጥ የእግዚአብሔር ቸሮታ ማለት ነው። መጽሐፍ ቅዱስ ሲናገር የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን። የሆኑ አቧራዎችን እርግፍግፍ አድርገን ነው የምንወጣው በፍቅሩ። ቸርነቱን ለማይገባው ሰው ማባከን ማለት ነው ሞገስ ማለት። ላንተ እኮ የልጁ ደም አይገባህም። ኢፍትሃዊ ያልሆነ አድሎ። ኢየሱስ ጌታ ነው። ጎናቸው ያለውን ሰው እግዚአብሔር ሲያዳላል ሰማሁ ብሎ ያዳላል። አይዟችሁ ተባባሉማ፣ በጌታ ፍቅር ተባባሉ። ኢፍትሃዊ ነው ግን ታውቃላችሁ። ሚልኪያስ ላይ መጣና ወድጃችኋለሁ አልኩ፣ እናንተ ደግሞ እንዴት ወደደን አላችሁ። ኤሳው ያዕቆብ ወንድም አልነበረምን? ታዲያስ መወደድስ የነበረበት ኤሳው አልነበረምን? በቃ ያዕቆብን ወደድኩ ኤሳውን ደግሞ ጠላሁ አልኩ ነው ያለው። የእግዚአብሔር ቸሮታ፣ ርህራሄ፣ ምሕረት፣ ፍቅር ለማይገባው ሰው ሲገባው ማለት ነው። ብዙ ስነ መለኮቶች የሚጋሩትን ሐሳብ ነው የምነግራችሁ።
እግዚአብሔር ጴንጤን የወደደበት ፍቅር ፍትሃዊ አይደለም ይላል። እነሱ እግዚአብሔር ይወዳል ሲባል አድጓል። እግዚአብሔር ፍቅር ላይ ስላደገ ባይወድህማ ብራዘር አሁን ጢባ ጢቦ ይጫወትብህ ነበር። ሰው የሰው ልጅ የወደደበት መውደድ ፍትሃዊ አይደለም ይላል። ጨዋ ኢሳው እያለ እግዚአብሔር የወደደው ያዕቆብን ነው። የማያርፍ ልጅ እኛ እኮ ማለት የእግዚአብሔር ቸርነት ቁልጭ ማሳያ ነው። አሁን አንዳንዶቻችሁ ቤተሰብ ያምኗቸዋል ይወደኛል ስትሉ ባለፈው ነግራችኋለሁ። አንድ በጣም እዚሁ ከተማችን የተወደደ አገልጋይ ሲናገር የሰማሁት ነውና ቸርች ወሰዱኛልና ቸርች ሂጄ ለመጀመሪያ ጊዜ አገልጋዩ ናንተ ልጅ ና አለኝና እግዚአብሔር ይወድሃል አለኝ። በህይወቴ ዘመን ተወልጄ እስከዚህ እድሜ ይወድሃል የሚባል ቃል ሰምቼ ስለማላቅ እቤት ተመለስኩ አለ። አያት እጅ ነው ያደገው። አያቴ ያልኩት አለ ዛሬ እኮ የሚገርም እዛ ጴንጤዎቹ ቸርች ሂጄ እግዚአብሔር ይወድሃል ተባልኩ። አንተን አለው አይወድም ተሳስተው ነው ሌላ ልጅ ነው ያለው። መጀመሪያ ጎረቤት ይወደዳችሁ ተብላችሁ አታውቁም? እግዚአብሔር ይወደኛ ስትሉ ሞገስ ለማይገባው ሰውዬ የተሰጠ የእግዚአብሔር ችሮታ ነው። እስኪ እንደዚህ የተወደደ ሰው እንደዚህ የተወደደ ሰው እንደዚህ የተወደደ ሰው ክብር ለኢየሱስ ይሁን። ይሄንን እያደረግን የአምላክ መንፈስ ቃሉን እየተከተለ ልባችሁን ወደ ከፈታችሁ ሰዎች ስለሚመጣ የእግዚአብሔር ሞገስ ወደ ህይወታችሁ ሲመጣ ሞገሱ ሲመጣ እግዚአብሔር ሞገስን ሲደርብላችሁ ሞገስን ሲያደርግላችሁ የሚሆኑ ሁለት ነገሮችን አሳያችኋል። ደግሞ ትምህርት ብቻ አይደለም። እስቲ እጃችሁን አሳዩ አንድ ጊዜ። ትምህርት አይደለም ዛሬ ትምህርት ብቻ አይደለም። ትምህርቱን የምነግራችሁ የሚሆነውን ነገር ለማመላከት እንጂ እግዚአብሔር በእርግጠኝነት የሚያደርገውን ነገር ነው ዛሬ የምነግራችሁ። የእግዚአብሔር ሞገስ ሲመጣ ምን ይሆናል? አንድ ሰው የእግዚአብሔር ሞገስ ሲያገኝ እግዚአብሔር ለአንድ ሰው ሞገስን ሲሰጠው ሞገስ ሲደረብላችሁ ማንንም ሁሉ በነገራችን ትንሹ ናችሁ ትላልቅ ነገር ለማስተዳደር ትልቅ የሰውዬ መሆን አይጠበቅባችሁ። እነ ዮሴፍ እነ ዳዊትን እዩዋቸው። እዚህ ቢመጣ የተሾመበትን እድሜ ሰንዴይ ስኩል ግቡ የሚባሉ ናቸው። ሞገስ ግን ያስተዳድራል። ታውቃላችሁ የእግዚአብሔር ሞገስ ከስልጣን በላይ ነው። ታውቃላችሁ ከምድራዊ ማዕረግ በላይ ነው። ያስወጣል ያስገባል ና ይላል ሂድ ይላል ሞገስ። ስለዚህ የመጀመሪያ ወደ አንድ ሰው የእግዚአብሔር ሞገስ ሲመጣ የእግዚአብሔር ሞገስ ወደ ህይወታችሁ እንደመጣ የምታውቁበት የመጀመሪያው ምልክት የእግዚአብሔር እጅ ወደ ህይወታችሁ ሲመጣ ያለ ህግና ያለ አግባብ መከናወን ትጀምራላችሁ። ከፈርጉና ከኔ ጋር ድገሙልኝ። ያለ ህግና ያለ አግባብ መከናወን ትጀምራላችሁ። እስቲ ጎናችሁ ያለው ሰው ነካ አርጉትና ያንተ ነገር ያለ ህግና ያለ አግባብ መሆን ይጀምራል በሉት። አሁን ሞገሱ ሲመጣ በሉት። በቀሪ ዘመንህ የእግዚአብሔር ሞገስ ሲመጣ በሉት። እዚሽ ከተማ የምትከናወነው ያለ አግባብ ነው በሉት። ያለ ህግ ነው በሉት። የእግዚአብሔር ሞገስ ወደ ሰዎች ሲመጣ የመጀመሪያ ሰዎች ላይ የምታገኙት ትሩፋት ሞገሱ የመጣበት ሰውዬ ያለ ህግ ነገር ይሰራለታል። ያለ አግባብ ነው የሚተዳደረው ከተማው ሰዎች መካከል። እሺ ከፀሐይ በታች ይሄ በጣም ሞደው ነው። እግዚአብሔር ለመስራት ሲነሳ በህግ አምላክ የማይባል እግዚአብሔር ብቻ ነው።
ቆይ ማጆቻችሁን አንሱ። እግዚአብሔርን በሕግ አምላክ ማለት ትችላላችሁ? የብዙ ሰዎች ጭንቅላት የእግዚአብሔር ተአምራት በሕይወታቸው ላይ እንዳይሰራ የሚያደርጉበት መንገድ እግዚአብሔርን ማለት ነው የሆነ ፖሊሲ የሚይዘው ይመስላችኋል? በነገራችን ላይ አሁን ሰሞኑን ከፍ የሚያደርጋችሁ ሰዎች አላችሁ። የከተማው አስተዳደር ምን እያረክ ነው ማለት አይችልም እግዚአብሔር። አረ ቀኝ እጃችሁን ስጡኝማ። ቆይ ይሉታል እግዚአብሔርን ማለት የሚችል ሕግ አለ ወይ? እሰራለሁ የሚከለክለኝ እስኪ ማን ነው በሉ እስኪ ማን ነው በሉ እስኪ ማን? ሰምታችሁኛል? እምናመልከው እምናገለግለው እጃችንን ያነሳንለት እግዚአብሔር በሕግ አምላክ አይባልም። በእግዚአብሔር መንፈስ ተነበይኩ። በዚህ 7 ቀን ያለ አግባብ፣ በዚህ 7 ቀን ያለ ሕግ እጃቸው የሚገባ ነገር አለ። ከፍ አርጉና አሜን በሉ። ከፍ አርጉና እግዚአብሔር ይችላል በሉ። እኔም ማመልከው ይችላል በሉ። በነገራችን ይችላል ስላችሁ ይችላል። እግዚአብሔር ልንገራችሁ ሲሰራ ካውንስል ሰብስቦ አያማክርም። ካቢኔ የለውም። ሴኔት አይጠራም። ሰባት ሰዎች ላይ እንዲህ አይነት የእግዚአብሔር እጅ ሲቀመጥ ያለው አይላችሁ። እልፍ ብላችሁ ስትሄዱ ወዴትም አትባሉ ሰዎች አላችሁ። የሆነ ወንበር ላይ ስትቀመጡ ማን ያመጣ እዚህ ማትባሉ ሰዎች አላችሁ። መጽሐፍ ቅዱስ ሲናገር እግዚአብሔርም ዮሴፍን ተመልከቱ በግብጽ ላይ ቢት ወደድ አድርጎ ሾመው። ግብጽ ነው በነገራችን ላይ ዕብራዊ ነው። የተቀመጠበት ወንበር የፈርዖን ወንበር ነው። መጽሐፍ ቅዱስ እግዚአብሔርም ለፈርዖን በፈርዖን ፊት ለዮሴፍ ጥበብንና ሞገስን ሰጠው ይላል። ከዛ ሰውየው ምን አለ ታውቃላችሁ? ያው ወንበሯል ዕብራዊ ነው። በ20 ብር የተሸጠ ጲጢፋራ ቤት ግቢ ሲኮተኩት የነበረ ችግኝ ተካይ የነበረ ልጅ ከተወሰነ ሳምንት በኋላ ግብጽ ውስጥ ጋዜጣ አሳትሞትለታል። አይውልህ እግዚአብሔር ከፈለገ ከተማውን ያስጮህልሃል። ችግር የለበትም። ቀኝ እጃችሁን አንሱ 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 አንሱ። መጪው ታኅሳስ ወር እንዲህ አይነት ድንቆች ያልተሰሙ ድንቆች በኢየሱስ ስም ቤታችሁን ያንኳኳሉ። በኢየሱስ ስም ወደ ሕይወታችሁ ይመጣሉ። እግዚአብሔር ምስክር ይሁንብኝ። እምሰብክበትን ልሳን ይቀማኝ። እዚሁ 7 ሰዎች አላችሁ። በቃ ያለ ማስረጃ፣ ያለ ዘመድ፣ ያለ ብሔር፣ ያለ ሰው፣ ያለ ወገን፣ ያለ ስብሰባ በእግዚአብሔር ሞገስ ወደ ከፍታ ወደ ከፍታ ወደ ከፍታ ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ የምትወጡ ሰዎች አላችሁ። ድምጻችሁን ከፍ አድርጉና የእግዚአብሔር ሞገስ በሉ። የእግዚአብሔር ሞገስ በደንብ አሜን እንድትሉኝ ማለት ነው። አንደኛ ሳሙኤል 2 ላይ አውጡ ላሳያችሁ። ሐና ያለችው እናንተን ለማክበር ሲነሳ አቶ እግዚአብሔር ፖሊሱ አይፈቅድም አይሉት እግዚአብሔር አይባልም። ከዚህ ያለማመን ድንቁርና ውጡ። አንዳንድ ሰው ተአምራትን የሚጠብቀው ታውቃላችሁ ከእግዚአብሔር ጋር አብሮ እየሰራ ነው። እኔ ኮት አንተ ቅባት ይለዋል። እኔ እንደምንም ፋይል አዘጋጃለሁ አንተ አይደለም። በፊት እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ፣ የብረቱን ሞሮር ያቆርጣለሁ አለ። ማንኛውንም ምክንያት እኔ አጠፋልሃለሁ አለ። አልፈ ትገባ ዘንድ ከፊት እወጣለሁ አለ። እስኪ ሰማይ የገባችሁ ሰዎች እዚህ መንግስተ ሰማያት የገባችሁ እሺ፣
አጎት ነው ያስገባችሁ እዛ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ። እሺ በእንዲሁ ፍቅር የገባችሁ ታዲያ እግዚአብሔር መንግሥተ ሰማያት በነፃ ማስገባት ከቻለ ለእናንተ ቤተ መንግሥት ለእግዚአብሔር ከባድ ነው አይላችሁ? ያለቀስችሁባቸውን ዘመናት የሚያካክስ ያዘናችሁባቸውን ለፍታችሁ የደከማችሁባቸውን ለፍታችሁ ያጣችሁባቸውን ዘመን የሚያካክስ ይኸውላችሁ ደሞዝን የሚያስከፍል ታላቅ ጥሪ በዚህ 7 ቀን እግዚአብሔር ያደርግላችኋል። በኢየሱስ ስም ያደርግላችኋል። ጨምሩና አሜን። ተመልከቱ ሐና ያለችው። ቆይ ልቀጥል እስቲ። ጎናችሁ ያለውን ሰው ያንተ ነገር በሞገስ ነው በሉት። በሞገስ ነው። ያልገባችሁ በቀዳዳ የለም። አሁን ግን አቤቱ አንተ ተነስ፣ ጽዮንን ይቅር በላት፣ የሞገሷ ጊዜ ደርሷል ተብሏል። የሞገስ ጊዜ መጥቶላችኋል። ያለ ከልካይ መከናወን ትጀምራላችሁ። ያለ ከልካይ አካል ይለብሳል። ጌታ ምስክሬ ነው። ጎናችሁ ያለው አንተ እኮ የሚያስፈልግ ዲግሪ አይደለም ሞገስ ነው በሉት። ሞገስ ነው የሚያስፈልጋል። አንተ ሞገስ ነው። ለእህቶች ንገሩልኝ፣ አንቺ የሚያስፈልግሽ ሞገስ ነው በሏት። ኢየሱስ እንደ አስቴር አስጢንን የሚያስወግድ እንደ አስቴር የሆነ ሞገስ። አምላኳን ለብሳ ገባች። አምላኳን በፊቱ ውበት ገባች።